ይሄን ሻርፕ መፍታቴ ነው ለእናንተ ያሳሰባችሁ? እንዲህ ብዬ መሰራቴን ያሳሰባችሁ? ንገሩኝ። እንዲህ ብዬ መሰራቴን ያሳሰባችሁ? ግን አንድ የዶሮ ቤት ጀምሬ እሱን እንኳን መጨረስ አቅቶኛል። ይሄ ይገባሻል? እታለሜ እባክሽን በቃ ተረጋጊ። ከዚህ በኋላ ሊበቃ ይችላል። እድሜን እየገበርኩ እድሜን የምገብርበት ዋጋ መስዋዕትነቴ ካልገባሽ እህቴ ብቻ ለእኔ ምን ያደርግልኛል? መልሽልኝ። አንቺ ማለት የእናቴ ምትክ ነሽ። የእናቴ ምስል፣ የእናቴ ፎቶ፣ ምስጢረኛዬን ማካፍለሽ እያንዳንዱ ህመሜ ሊገባሽ የሚገባ ነበርሽ። ግን አልተረዳሽኝማ እናቴ፣ እናቴ አልተረዳሽኝም። እሺ ይሄን አርጊ ወይኝ እሺ ልሁን፣ እሺ ራሴን ላጥፋለሽ፣ ትገላገላላችሁ አይደል? በቃ ይሄ ብቻ አይደል የቀረው? በቃ ምን ቀረኝ? በትጫ መጣጫው ለማንም ጎረምሳ ገንዘቧን ስትልክ ሰንብታ መጣች ትባላለች። ይሄ ነው የኔ ስም፣ አውቀዋለሁ። የለኩትን ብር ግን ብላችሁ ታበድሩታላችሁ አይደል? የኔ እናት አይደል? ቃልዬ የምር ይሄ ነገር ያቀባብረናል፣ እህቴ ያባብለናል። ማትያ እኔ ማንንም አላሳዝንም። የኔ ድሜ በቃ ቀርቷል እኮ እህቴ ሁሉ ቀርቷል። ለምን ነው አሁን እንደዚህ መሆኑ? ምናለኝ ከዚህ በኋላ የትኛውን እድሜ ላይ ልደርስበት ድጋሜ ዳዴ ብዬ የምነሳው? አልደርስበትም፣ ሄደዋል። ሁሉም የሚገርሙ ደረጃ ላይ ነው ያሉት። ማምላክን ግራ ገብቶኛል፣ የምር ግራ ገብቶኛል እኮ ቃል ከጓደኞቼ እኩል እንኳን ቀና ብዬ ለማውራት አልችልም። የአረብ ገረድ ነኝ እኔ፣ የአረብ ባሪያ። የጓደኞቼ እኔ ማስቆርጃቸው ትምህርት ቤት የሚገርሙ ቦታ ላይ ናቸው። እነሱን እንኳን ማናገር አልችልም። ለምን የት ትደርሳለች የተባለች ጊደር እንደዛ ነኝ እኔ። አየሽ አይደል? እድለን በሙሉ እንደ በቆሎ ሽልቀቅ ቀርታችሁ ግጣችሁታል። አልጠገባችሁትም። ያው ነው እንግዲህ። የምር እየጨነቀኝ ነው። አምላክን እየጨነቀኝ ነው። እየጨነቀኝ ነው። እየጨነቀኝ ነው። እባክሽን በልበጊ ታለመኝ በሰው ሀገር እባክሽን፣ እውነትም እባክሽን፣ የትኛውን እባክሽን ነው? ከዜሮ እንደገና ታስጀምሩኛላችሁ። ማጥያ ለአመት በዓል እመጣለሁ፣ አዲስ አመት እመጣለሁ፣ ቤቱ ይለቀልኝ ስል ይኸው እንደገና ከዜሮ ሀብዬ መጀመር ጀምሬያለሁ። የኔ ህይወት ሁሌ ዜሮ ነው። ዜሮ ላይ የቀመ ህይወት ምን እድል አለው? የኔ እድል አያምር። ለነገሩ የኔ እድል አያምሩ። የጠዋት እድሌ ነው፣ የጠዋት እድሌ ነው። ተረጋጊ። በቃ ስለ ሁሉም ነገር ትችዋለሁ። የሚያረጋጋኝ ነገር ልፈልግ። የሚያረጋጋኝን አንድ በይኝ እስኪ። የሚያረጋጋኝን አንድ ስጭኝ። መረጋጋት ናፍቆኛል። እንደናንተ መሳቅ ናፍቆኛል እኮ። እንደናንተ መኖር ናፍቆኛል። እርቦኛል ከሰው ጋር መቀላቀል። አመታት ባዶ ቤት፣ አመታት ፀሐይ እየናፈቀኝ፣ አመታት ጎዳና ማየት አልችልም። በአንድ ቤት ውስጥ ታስሬ ነው ያለሁት። ታዲያ የቱ ጋር ልረጋጋ? እናቴ መልሽልኝ እስኪ። የቱ ጋር ነው መረጋጋት? ያለሁልሽ ማርያምን፣ እኔ ያለሁልሽ። እባክሽን አታስከፊኝ ታለሜ። አንቺ እንኳን እኔ ለመረዳት ሞክሪ። ወረቴ ለመውደድ ተንሱልኝ ያላችሁ አይደለን? ያንን አበባ ለአሁን እንኳን አላደረጋችሁልኝም። በርቺ እንኳን አትሉኝም። ጠንክሪ አለንልሽ እንኳን አትሉኝም። በየወሩ መከራ ነው፣ በየወሩ ስቃይ፣ በየወሩ አመት አውደ አመቱ እድሜን እየቀማኝ መልኬን እየቀማኝ ይኸዋለሁ። ጥቁር ጸጉር እዤ ነጭቼ ልመለስ ምንም አልቀረኝም። የኔ ትንሽዬ እህት
አንቺ ተውበሽ እንድትታይ እኔ እኮ እድሜን እየገበርኩ ነው። ለምን ትንሽዬዋ፣ ለምን የኔ ጩጬ ለምን አትረጅኝምማ? ለምን አንቺ ያዝማናለኝ እንጂ ወዴት ልሂድ? እሺ ማንን ላማክር? እሺ ቃልዬ፣ እሺ ማንን ላማክር? አፏን እንዳልለው እሱ በሞትና በህይወት መካከል ያለው እማን እንዳልላት አቅመ ደካማ ናት። የሞት አፋፍ ላይ ያሉ ቤተሰቦቻችንን እንዲሆኛለው በመዳም እየተሰቃየው ነው። ህልሜ ባክኗል፣ እድሜ ሄዷል። አሳብዳችሁኝ እኮ እናንተ አሳብዳችሁኝ። ባዕዱን እችለዋለሁ፣ ወገኑን እንዴት አድርጌ ልቻለው? የራሴን ቤተሰቦች እንዴት ልቻለችው? እናት አባት የማይረዳ ከሆነ ወዴት ማይረዳል? የራሴ የምንላቸው ሰዎች ካልተረዱኝ ማን ይረዳኛል? በጌታ ፀጉር ይሄን ሻርፕ መፍታቴ ነው ለእናንተ ያሳሰባችሁ? እንዲህ ብዬ መሰራቴን ያሳሰባችሁ? ንገሩኝ። እንዲህ ብዬ መሰራቴን ያሳሰባችሁ? ምን አለበት ይሁዲን ብታዩት? ማርያም ዞር ዘባለለት እንደዛ ሳልኩኝ አጥመጣታብሽ አቋታብሽ ለመዳኔለም እሺ ነለቂና ታጥቅሽ ስነ እቶት እንደምኖር ባያችሁኝ። የቤት ኪራይ የሚከፍለው አጥቼ ነው እሺ ተቀጥሬ የምሰራው። ወድጄ አይደለም፣ ማርያምን ወድጄ አይደለም። ምን አለበት እኔም ብር አግኝታ ነው አላችሁኝ፣ ሀብት አግኝታ ነው አላችሁኝ። ምን ያላችሁኝ ነው በኖርኩት? ያላችሁኝ ነገር ምን ባገኘሁት? አላገኘሁትም። እግዚአብሔርን እኮ በማገኘው አይደለም ባጣው ጊዜ ነው እግዚአብሔርን ያገኘሁት። በጣም ባለጌ ናችሁ ሲበዛ በጣም። ቆይ እንደዚህ ብዬ መምጣት የምን ነው ክፋቱ? ነገር እኮ ዝም ማለት ከበደኝ። አንቺን እንደራሳቸው በዋሉበት እኮ አንቺን ያስቀመጡሽ ውሏቸውን ስለሚያውቁ ነው። ስለዚህ የሚያስጨነቀሽ እንዴት አይቼ ዝም ልበል? የምትኖሪው አንቺ ነሽ እኮ አንቺን ህይወት እነሱ አይኖሩም ያንቺን ህይወት። ክፋት ታዲያ ምን ሰርተው ይሉ? አንቺ እኮ እንድትናደጂ ነው ይሄን እየጻፋሉ ሲጀመር ለክፋት ነው እንጂ እኮ ሌላ ነገር አይደለም እኮ። ምን ያስለቀስሽ? እንደውም ስቀሽበት ተራምደሽበት አትሄጂም? ምን ያስጨነቀሽ? ሁላችንም የሚሰጠን የበደላችን የስራችን ፈጣሪ እንጂ ሰው ነው። እሱ ትኖሪያለሽ እንዴ? ለሰው ብትኖሪማ የት ትደርሺ ነበረ? ማሪ ሚሊዮን ትገነቢ ነበረ። ሰው አንድ ቀን ያንቺን እውቀት ነው የሚፈልገው። ያንቺ መልካም አይደረግም፣ ውድገትሽን ነው የሚፈልገው ሰው። እመቤቴን አይደረግም፣ እንደዚህ አይነት ነገር አይደረግም። የተሻለ ነገር ቢኖረው ይኖር የኔን ስራ ትቼ የኔን ስራ አስቀምጬ ተቀጥሬ አልሰራም ነበር። ተቀጥሬ አልሰራም ነበር። እኔ ብትይኝ የኔን ስራ እየሰራው ተይኝ ነበር። አፍታም በሆን ያላችሁኝ ነገር አግኝቼ ቢሆን የኔን ስራ አስቀምጬ ሰው ቤት ተቀጥሬ አልሰራም ነበር። ግን ዝቅ ብዬ መኖር ስለምፈልግ ነው ተቀጥሬ የምሰራ። እናንተ ብትሉትን ነገር እያገኘው አይደለም። የኔ ፀጉር መሰራት ነው ለእናንተ ያሳሰባችሁ? እኔ ፀጉር መሰራት የኔ ፀጉር ይሄን ለምን እንዳላይሽ ፎከቲያ ማኩን ከፈተና አንቺ ማለት ነው። አትቦልካቸው እንደዛ ስለምን ያስጨነቀሽ? ቆይ ስንቱን ቦልከሽ ስንቱን ትጨርሻለሽ እንዴ? 3 ቀን እኮ አይቼ ዝም አልኩኝ። እነሱ አንቺ እንደዚህ እንድትታልሽ ስለፈለጉ እኮ ነው። አየሽ፣ ተደሰቱ። በቃ ተደሰቱ። ምን ሆንሽ? እንደዚህ ፀጉሬን ተሰርቼ በሉኝ። እመቤቴ ለምን ተሰራሽ አይባልም እንዴ? ለምን አማረብሽ አይባልም? እመቤቴን አይባልም።
አይባልም፣ ነውር ነው አይባልም። እኔ እኮ ወድጄ አይደለም። ንገሩኝ። እኔ እኮ እንደ ሰዎቹ መሳቅ እፈልጋለሁ። እንደ ሰዎቹ አምሮብኝ መታየት እፈልጋለሁ። እተውት እንደምኖር ባያችሁኝ። የቤት ኪራይ የሚከፍለው አጥቼ ነው ተቀጥሬ የምሰራው። ወድጄ አይደለም። ማርያምን ወድጄ አይደለም። ምን አለበት እኔም ብር አግኝተህ አላችሁኝ፣ ሀብት አግኝተህ አላችሁኝ። ምን ያላችሁኝ ነው በኖርኩት። ያላችሁኝ ነገር ምን ባገኘሁት አላገኘሁትም። እግዚአብሔርን እኮ በማገኘት አይደለም ባጣው ጊዜ ነው እግዚአብሔርን ያገኘሁት። በጣም ባለጌ ናችሁ ሲበዛ በጣም። ቆይ እንደዚህ ብዬ መምጣት ምን ነው ክፋቱ? አገሩን ዝም ማለት ከበደ። አንቺን እንደራሳቸው በዋሉበት እኮ አንቺን ያስቀመጡሽ ውሏቸውን ስለሚያውቁ ነው። ስለዚህ የሚያስጨነቅሽ እንዴት አይቼ ዝም ልበል? የምትኖሪው አንቺ ነሽ እኮ። አንቺን ህይወት እነሱ አይኖሩም ያንቺን ህይወት። ክፋት ታዲያ ምን ሰርተው ይሉ? አንቺ እኮ እንድትናደጂ ነው ይሄን እየጻፋሉ ሲጀመር። ለክፋት ነው እንጂ እኮ ሌላ ነገር አይደለም እኮ። ምን ያስለቀስሽ? እንደውም ስቀሽበት ተራምደሽበት አትሄጂም? ምን ያስጨነቀሽ? ሁላችንም የሚሰጠን የበደላችን የስራችን ፈጣሪ እንጂ ሰው ነው። እሱ ትኖሪያለሽ እንዴ? ለሰው ብትኖሪማ የት ትደርሺ ነበረ ማሪ? ሚሊዮን ትገነቢ ነበረ። ሰው አንድ ቀን ያንቺን እውቀት ነው የሚፈልገው። ከዛሽ ያተማረች ሲሉኝ ሰምቻለሁ። ስልምናን ተገድያለሁ። አሁን ይገባኛል ብዙ ነገር ግን አልቅሼ ሙሉ ቀን ስሰማው የዋልኩት ዜና አለመሞቴ ራሱ እዚህ አርጠብቆኝ ስሰማው ያደርኩት ዜና በቃ ሙሉ ቀን ትናንትና ስሰማው የዋልኩት ውሎ ቀኑንም ረግም የዋልኩኝ እኔን ረግም የዋልኩኝ እኔ ራሴን ረግም የዋልኩኝ ትናንትና ስሰማው የዋልኩት ትናንትና ሙሉ ሌሊቱን እስከ ሌሊቷ እስከምትነጋ ድረስ ስሰማው የዋልኩት ዜና ሲያስጠላ መቤቴ አሁን በዚህ ሆነ ነገር